አንዳንድ ሰው ለመብለጥ ነው ህልሙን የሚያስቀምጥ። የተሳሳተ ህልም እንደማስቀመጥ በዚህ ምድር ላይ ትልቅ የህይወት መበላት የለም። ብዙ ሰው የጠላቱ ጭራ እንደሆነ ታውቃላችሁ። የጠላቱ ጭራ ማለት ጠላቱን ለመብለጥ ጥረት ሲያደርግ ምኑ የሆነ ጭራው ሆኖ ቁጭ። እኔ በማንኛውም ሰዓት ብጀምር እንደማሳካ አውቀዋለሁ። አይጀምርም። እርግጠኛ ስለሆነ ነው አይጀምርም። የሚጠጣ ከሆነስ እኔ እኮ ይሄ ያው ሶሻላይዝ ለማድረግ ነው እንጂ እንደሌላው ይሄ ሲጋራ ምናምን አነካ። ግብ ከተቀመጠ ለግቡ ምን አለው? መዋል ያለበት ውሎ አለ፣ መዋል የሌለበት ውሎ። እንታገስ ከራሳችን ጋር። ውጤት ለማግኘት ምን ይጠይቃል? ጊዜ ይጠይቃል። ጫጩት በ21 ቀን ከሆነ የምትፈለፈለው የሰው ልጅ የሚወለደው በተረገዘ በ9 ወር ከሆነ ዙሩን አፍጥነን በ6 ወር የሚባል ነገር የለም። ግልጽ ነው። ስለዚህ በተፈጥሮ ጊዜ የሚፈጀውን ነገር ጊዜውን እንስጠው፣ ግን ከኛ መደረግ ያለበትን ግን ማድረግ አለብን። ስለዚህ እሱን እንታገስ ነው። አሁን ብዙ ጊዜ እንግዲህ አዲስ ነገር ስትጀምሩ እሱ ከዚህ በፊት የሰራውን እሱ ላይ እየቀጠለ መሄድ ፈልጎ ሊሆን ይችላል። ግን አንዳንድ ጊዜ አዲስ ህልም ኖሯችሁ ኮምፕሊትሊ ልምዳችሁ የሚቀየር አለ ወይስ የለም? አይደለ? እሱን ህልም ለመገንባት ስትሉ ብዙ ጊዜ የምንፈራው ምንድነው? ሰው ምን ይላል ነው። ለምን? ከዚህ በፊት አድርጌው የማውቀው ነገር አይደለም። ስለዚህ አዲስ ነገር ስትጀምሩ ደግሞ በአንድ ጊዜ ውብ አድርጋችሁ መስራት ትችላላችሁ እንዴ? አይደለም አይደል? አይመስልም። ስለዚህ የሚሳቀብኝ ይመስለኛል፣ ሰው ምን ይላል የሚለውን እፈራለሁ። ስለዚህ እሱን ሰው ምን እንዲል ከሆነ የምጠብቀው አለቀ፣ በራሴ አልተማመንም ማለት ነው። ከራሳችን ጋር እንታገስ። አዲስ ነገር ስትጀምሩ ወደኋላ የመሄድ ያክል እንዴት ነው ወንጭፍ ወደፊት ሩቅ የሚሄደው? መጀመሪያ ምን ሲሆን ትንሽ የተጎተተ ትንሽ ነው ወደፊት የሚሄደው። በጣም የተጎተተ ምን ይሆናል? በጣም ይፈነጠራል። ስለዚህ አንዳንድ ጊዜ በአዲስ ስራ ስትጀምሩ በጣም ተራ የመሆን ልጅ የመሆን ወይም ደግሞ ያለመቻል መቼም የማይሳካላችሁ የመምሰል ነገር ይገጥማችኋል። ነገር ግን ልብ አድርጉ፣ እሱ እየተሞረደ ሲሄድ ልምምዱ ፐርፌክት እየሆነ ሲመጣ ወደ ምን ትሄዳላችሁ? ወደፊት መፈንጠራችሁ አይቀርም። ስለዚህ ራሳችንን እንታገስ። ሁለተኛ፣ ስለዚህ ኢሞሽናችንን ኮንትሮል፣ በራስ እንዳንተማመን የሚያደርገን ያ ነው። አዲስ ነገር ለመጀመር መፍራት፣ ከዛ ደግሞ ስንጀምር ብልሽትሽት ያለ ነገር ውጤት ማጣት። እኔ ከዚህ በፊት ፐርፌክት ካደረኳቸው ነገሮች አሁን ፐርፌክሽን እንጨምራለሁ። ለመጨመር በቀን ይሄና ፕላን ታውጣላችሁ። ፕላናችሁ ላይ መገኘት በየቀኑ ደብሯችሁም ሰልችቷችሁም ደክሟችሁም አንዳንድ ጊዜ እርቧችሁ አይደል? የጤናም ችግር ይገጥመናል። በቃ ሌላው ሰው የሚገጥመው ሁሉ ፈተና ይገጥመናል። ግን በሂደት ውስጥ ደስ ሊለን ይገባል። የራሳችንን ትግል እንታገል። አንዳንድ ሰው ለመብለጥ ነው ህልሙን የሚያስቀምጥ። የተሳሳተ ህልም እንደማስቀመጥ በዚህ ምድር ላይ ትልቅ የህይወት መበላት የለም። እኔ ከሱ ለመብለጥ ብዬ ህልም አስቀምጣለሁ። ከዛ ሰርቼ በ2 ዓመት በ3 5 ዓመት እሱን እበልጠዋለሁ። ምንም ትርጉም የለም ማለት በበልጠው ባልበልጠው ምናምን ለኔ ህይወት የሚጨምረው አንዳች ነገር የለም። ስለዚህ የተሳሳተ ፉክክር ውስጥ እንዳንገባ አሳያታለሁ። ከሱ መብለጥ አለብኝ። እሱ ማን ስለሆነ ነው? እሱ ባለቀ። እንደዚህ ካለን የኛን ህይወት ሳይሆን የነዛ ሰዎች ጭራ ሆነናል ባናውቀው። ብዙ ሰው የጠላቱ ጭራ እንደሆነ ታውቃላችሁ። የጠላቱ ጭራ ማለት ጠላቱን ለመብለጥ ጥረት ሲያደርግ ምኑ የሆነ ጭራው ሆኖ ቁጭ። ስለዚህ ጠላቱ ጭንቅላቱ ነው፣ እሱ ጭራው ነው። እና እየተመራ ያለው በማን ነው? ቴሌቪዥን ከገዛ ወዳጅ ነን እናንተ። እንደው ለምሳሌ እሱ ቴሌቪዥን ከገዛ 55 ኢንች እኔ 21 ከሆንኩኝ ስንት ገዛለሁ? 65 ማለት ነው። ስለዚህ ማን ነው እየመራው ያለው? የኛም ቤት ግዢ በጀቱን እያስተዳደረ ያለው እሱ ነው። አለቀ። ስለዚህ በቅናት በመቀኝነት ምናምን ሰው የራስን ህይወት ደስ ይበላችሁ በቃ በመታረጉት ነገር። ብዙ ሰው ጭብጨባን ስለሚፈልግ ለዚህ ነው የምንሰራውን ስራ ሁሉ ቶሎ እያለን ሶሻል ሚዲያ ላይ ፖስት የምናደርገው። በራሳችሁ ተደስታችሁ ለፉ። ያ ከሆነ እውነተኛ ፍላጎት ነው ማለት ነው። ሶስተኛ፣ ከኢሞሽን ጋር እንትን የምናደርገው ስትራይቭ ፎር ባላንስ። በኦቨር ኮንፊደንስ እና በአንደር ኮንፊደንስ መካከል ምን ያስፈልጋል? ባላንስ ያስፈልጋል። ኮንፊደንስ በጣም ዝቅተኛ ሲሆን ምን ችግር አለው? በራስ መተማመን ሲያንስ ይውላችሁ። በደም እንደው ካልገባችሁም እያጠናችሁ ስለ እውነት ኮንፊደንስ የሚባል ነገር እንደዚህ ነው። ህልማችሁን ከማሳካት ግባችሁን ከማሳካት ፍላጎታችሁን ከማግኘት ይከለክላችኋል። underestimate themselves to achieve their goals። ለምን እኔ ራሴን የማየው
እስከዛሬ ባለኝ ውጤት እስከዛሬ ባለኝ ዕውቀት ነው እንጂ ከዚህ በላይ ዕውቀት ማግኘት እንደምችል ከዚህ በላይ ውጤት ማግኘት እንደምችል አላስብም። ለዚህ ነው ከዕጣ ፈንታና ከእድል ጋር ብቻ ሰዎች ያያይዙታል። ባክኔ በቃ እድሌ ዕጣ ፈንታ ይሄ ነው። ዕጣ ፈንታ ችግር ተብሎ የተፈጠረ ሰው ያለ ይመስላችኋል? ፈጣሪ ሲፈጠር ለችግር ለደስታ እቺ ምድር ቴብል ከሆነች ተዘጋጅቷል። ከብፌው ላይ ለማንሳት መምረጥ ያለብን እኛ ነን። የሆነ ነገር ስታዩ ለራስ ትምህርት መውሰድ ነው እንጂ በተለይ ፖለቲካ ነው ምናምን ማለቱ ምንም ዋጋ አያመጣም። መርዳት የምትችሉትን መርዳት፣ ለወደፊት መማር የምትችሉትን መማር፣ አለቀ። ይሄን አድርጎ ወደፊት መሄድ። ስለዚህ ቱ ሊትል ሰልፍ ኮንፊደንስ ራሳችንን ግብ እንዳናሳካ ነው። ቱ ማችስ ሲበዛ ኦቨር ኮንፊደንስ፣ ቅድም እንዳልኳችሁ ማለት ነው። ኦቨር ኮንፊደንስ ማለት ምክንያታዊ ያልሆነ ማረጃ የሌለው ማስረጃ የሌለው ወይም ደግሞ በራስ መተማመን እኔ እኮ መሬት የማይነካ አፈር የማይነካኝ ሰው ነኝ ብዬ እንደዚህ ለመራመዳውን ብሞክር እዚሁ ድፍት ብዬ አፋፍሳችሁ ነው አይደል የምትወስዱኝ። ስለዚህ እንደዚህ አይነት ይሄ አይሆንም፣ የሌለን ነገር አይደለም። ስለዚህ ጉመዝገን አያስፈልግም። ኦቨር ኮንፊደንስ የምንለው keeps you from achieving your goals ይላችሁ። ይሄም ግብ እንዳናሳካ አድርገናል። ለምን እኔ በማንኛውም ሰዓት ብጀምር እንደማሳካ አውቀዋለሁ። አይጀምርም፣ እርግጠኛ ስለሆነ ነው አይጀምርም። እኔ ከመሬት ተነስቼ ትልቅ ቢዝነስ መገንባት እችላለሁ ይላል። በእውነት እችላለሁ። ጀምራ ምንም ችግር የለብኝ። አያችሁ ምን ይሆናል? በማንኛውም ጊዜ እችላለሁ የሚል ስሜት ምን ያመጣል? አንድ ቀን የማንችልበት ሁኔታ ሊመጣ ይችላል አይችልም አይደል? እድሜ ሊሆን ይችላል፣ ጤና ሊሆን ይችላል፣ አካል ጉዳት ሊሆን ይችላል። የማንችልበት ጊዜ ሊኖር ይችላል። በተሰጡኝ ስጦታዎች መቼ ነው መስራት ያለብኝ? ዛሬ፣ አሁን። እንደዚህ እንዳንል ያደርጋል። underestimate time and effort needed to achieve the goal። ግብን ለማሳካት የሚያስፈልገው ምን ጊዜንና ጥረትን underestimate ያደርጉ። ለምሳሌ ቢጫ ቀበቶ ኖራቸው ማለት እኔ እኮ ቢጫ ቀበቶ በ3 ወር ነው ያዝኩት። ግራንድ ማስተር ልሆን ግን ኢሚዲየትሊ አሁን ራሱ ሌላው እንትን ሆኖ እንትን ቀበቶ ላይ ደርሶ የማያደርገው በእግሬ እኮ እኔ እሰብራለሁ እንትን። ስለዚህ በቃ እርግጠኛ ነኝ። ከዛ ከ3 አመት በኋላ አጫሽ ሆኖ ተከታተላችሁ። አሁንስ ስትሉት እያጨሰ እኔ ላቆም ካልኩ እኮ አቆመዋለሁ። እንደሌላው እኮ አይደለም። ብዙ ሰዎች የራሳቸው ሱስ ችግር የለም። የሚያጨስ ምንድነው የሚለው እኔ እኮ ቼ ብቻ ነች እንጂ ምን እንደሌላው እኮ አልቅምም። የሚቅም እስከሆነ እኔ ከጨሳጭሱ የለውበትም። የሚጠጣ ከሆነስ እኔ እኮ ይሄ ያው ሶሻላይዝ ለማድረግ ነው እንጂ እንደሌላው ይሄ ሲጋራ ምናምን አልነካም። ምን ለማለት ነው ማለት ሌላውን በመርገም ይሄኛው ጥሩ ይሆናል ማለት እኔ ልክ ጫትን ስራገም አልኮል ሐላል ይሆናል እንዴ? ሊሆን አይችልም። አለቀ። ስህተት ነው። ስለዚህ ለምንፈልገው ነገር የሚያስፈልግ ስራ አለው የለው። አሁን ማወቅ ያለባችሁ የሆነ ግብ ስታስ አለ ግብ ምን ኮንፊደንስ ያስፈልግ? ግብ ከተቀመጠ ለግቡ ምን አለው? መዋል ያለበት ውሎ አለ፣ መዋል የሌለበት ውሎ። ያ ማለት ቱ ዱ እና ስቶፕ ዱዊንግ ሊስት። አሁን ህልማችሁን ጻፉትና የምትፈልጉትን ህልም ለህልሜ መስራት ያለብኝ ነገሮች፣ ለህልሜ ለመሳካቱ ደግሞ መስራት የሌለብኝ ነገሮች። የብዙዎቻችን ምን መስራት እንዳለብን ነው አይደል የምናዘጋጀው። እጅግ በጣም ጥቂት ሰዎች ግን ማድረግ የሌለባቸውን ነገሮች ያስቀምጣሉ።